ዋኖቹ ያመኑበት የዳኑበት መድኃኒት ክርስቶስ ዘትማለም ስለ ክርስቶስ የነገሯችሁን ዋኖቻችሁን አስቧቸዋል አምልኳቸው እያለ እንዳይመስላችሁ ቃሉንም እንድትሰሙ ለስሙም እንድትዘምሩ የፈቀደላችሁ ምእመናን አባቶቻችን ወንድሞቻችን ምእመናት እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ እንደምን ሰነበታችሁ እንደምን ዋላችሁ አሜን በልዩ መለኮታዊ ጥበቃው ጠብቆ እስከዚህ ዕለት እስከዚህ ሰዓት አድርሶ እንዲህ ባንድ ላይ ሆነን ቃሉን እንድንሰማ ስሙንም እንድንጠራ ስላደረገልን ሁሉ እንድንዘምር የፈቀደልን ያሰባሰበን ምህረት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር በድጋሚ ይመስገን። ውእቱ ኢየሱስ ዘአርገ እምኀቤክሙ ውስተ ሰማይ ከናንተ ወደ ሰማይ ያረገው ይህ ኢየሱስ ነው። እንደነገርኳችሁ ይህንን አረፍተ ነገር የምናገኘው የሐዋርያት ሥራ በምንለው የሐዲስ ኪዳን ክፍል ምዕራፍ 1 ከቁጥር 11 ላይ ነው የምናገኘው። የጻፈልን ከ72ቱ አርድእት አንዱ የሆነው ሶስተኛውን የወንጌል ክፍል ማለትም የሉቃስ ወንጌል ብለን የምንጠራውን ክፍል የጻፈልን የቅዱስ ጳውሎስ በወንጌል ትልቅ ረዳት የሆነው ወደ ወንጌል ከመጠራቱም በፊት ከመጠራቱም በኋላ በሕክምና አገልግሎትም የሚታወቀው ቅዱስ ሉቃስ ነው ይህን ቃል የጻፈልን። ከናንተ ወደ ሰማይ ያረገው ይህ ኢየሱስ ነው የሚለውን ቃል የጻፈልን ይህ ወንጌላዊ ቅዱስ ሉቃስ ነው። ቃሉን የተናገሩት ማለት ከናንተ ወደ ሰማይ ያረገው ይህ ኢየሱስ ነው ይህ ኢየሱስ ነው ብለው ደግሞ የተናገሩት በጽንሰቱ ጊዜ እናታችን ድንግል ማርያም የምትወልደውን ልጇን ኢየሱስ እንደሚባል የነገሩን እንዲሁም በተጸነሰ ጊዜ በጽንስ ጊዜ ለእናታችን ለድንግል ማርያም ጠባቂ ቅዱስ ዮሴፍ በሕልም በመገለጥ ከድንግል ማርያም የተጸነሰው መድኃኒት እንደሆነ የነገሩን ሲያርግ ደግሞ ይህ ከናንተ ወደ ሰማይ ያረገው ኢየሱስ ነው ብለው የመሰከሩልን ቅዱሳን መላእክት ናቸው። ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ የነበሩት በቅርብ ሆነው
አደራ የተቀበሉት አባቶቻችን 12ቱ ሐዋርያት ናቸው። እኒህ ቅዱሳን መላእክትም ከናንተ ወደ ሰማይ ያረገው ይህ ኢየሱስ ነው እያሉ የሚናገሩትን ለ12ቱ ቅዱሳን ሐዋርያት ነው። እንግዲህ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበትን ሰው የሆነበትን ዓላማ አከናውኖ ቀን ነው ዛሬ እያከበርን ያለነው እና ቅዱሳን ሐዋርያት እንደነገሩን በተለይም ስለ ዕርገቱ በወንጌልም የሐዋርያት ሥራ በምንለው መጽሐፍም ሰፋ አድርጎ የጻፈልን ይህ ወንጌላዊ ዮሐንስ ነው፣ ሉቃስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ አነ እፌኑ ተስፋሁ ለአቡየ እኔ የአባቴን ተስፋ እልክላችኋለሁ ማለት አባቴ በነቢያት አማካኝነት የሰጠውን ተስፋ መንፈስ ቅዱስን እልክላችኋለሁ እልካለሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እናንተ ደግሞ በኢየሩሳሌም ከተማ ቆዩ ተቀመጡ አላቸው ይለናል ቅዱስ ሉቃስ። ይህን ካለ በኋላ ወእምዝ አውጽኦሙ አፍአ እስከ ቢታንያ ከዚህ በኋላ ከኢየሩሳሌም በስተምስራቅ በኩል 5 ኪሎ ሜትር ወደምትርቀው ከደብረ ዘይት ተራራ ግርጌ ስር ወይም ስር ወደምትገኘው ማርታ፣ ማርያም፣ አልዓዛር የሚባሉ ኢየሱስ ክርስቶስን ያገለግሉ የነበሩ ቤተሰቦች ወደሚኖሩባት ወደ ቢታንያ አወጣቸው ይለናል። እኔ የአብን ተስፋ እሰጣለሁ ማለት መንፈስ ቅዱስን እልካለሁ፣ እናንተ ደግሞ በኢየሩሳሌም ከተማ ቆዩ ብሎ ይህን መመሪያ ከሰጠ በኋላ ከኢየሩሳሌም ከተማ በሰዓቱ ለጊዜው ይዟቸው ወደ ቢታንያ አወጣቸው ይላል። እንግዲህ በግብረ ሐዋርያት ወይም የሐዋርያት ሥራ በምንለው መጽሐፉ ደግሞ ምን ይለናል? ከዛ ከወጡ በኋላ ብዙ ሐሳቦችን ሰጥቷቸዋል። መጥምቁ ዮሐንስ ሰዎችን ለንስሐ በውሃ አጥምቋል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ ያስተምራቸው ነበረ። የመጨረሻ ንግግሩን እንዲህ እያለ ያስተላልፍ ነበረ። ይህን እያለ መቼም ደቀ መዛሙርቱ ስለ ኢየሱስ ክርስቶስ ፍጹም አምላክነት የተረዱት ካረገ መንፈስ ቅዱስ በእነሱ ላይ ከወረደ በኋላ ነው ዕውቀታቸው ፍጹም የሆነው። በመካከል የሥጋ ሐሳብ ይቀላቀልባቸዋል። ስለ ኢየሱስ ክርስቶስ ያላቸው መረዳት ዝቅ ይልባቸዋል። ማለት ምን አሉ? ይህን ሲያናግራቸው በዚህ ወቅት ታገብእኑ መንግሥተ ለደቂቀ እጓለ እመሕያው ለደቂቀ እስራኤል፣ እንዲያው በዚህ ወቅት መንግሥትን ለእስራኤል ልጅ ትመልሳለህ አሉ ይላል። እርሱ የመጣው ምድራዊ ባለስልጣን ሆኖ በነ ዳዊት በነ ሰሎሞን የእንጨት ወንበር ተቀምጦ ዙፋን ተቀምጦ ሊመራ አይደለም። በእያንዳንዳችን ላይ ተቀምጦ ሊነግስ ነው የመጣው። ዙፋኑ የሰው ልብ ነው፣ የሰው አይምሮ ነው።
እና ይህን ባለመረዳት በዛን ወቅት እስራኤላውያን በቅኝ ግዛት ስለነበሩ ሮማውያን ስለሆኑ የሚያስተዳድሯቸው እያዩት እንዲያው የዳዊትን የዘሩባቤልን መንግስት ትመልስልን ይሆን? በዚህ ወቅት ይሄን መንግስት እናገኘው ይሆን? ከሮማውያን ነፃ እንሆን ይሆን ይላሉ። እሱ የሚናገረው ስለ ሰማይ ነው፣ እነሱ የሚናገሩት ደግሞ ስለ ምድሩ ነው። የሥጋ ሐሳብ እንዲህ ይቀላቀልባቸው ነበረ እና በዚህ ጊዜ ኢኮነ ለክሙ ታይምሩ መዋዕለ ወአዝማነ ዘሰራ አብ በምኩናኑ ባይቲቱ አብ በገዛ ስልጣኑ ያዘጋጀውን በዚህ ዘመን በዚህ ወራት የሆነውን የተዘጋጀላችሁን ማወቅ ገና አልተሰጣችሁም ይልና ማለት የቱንም ያህል 3 ዓመት ከ3 ወር ቢያስተምራቸውም አባታችን ቅዱስ ጴጥሮስ እነሱን ወክሎ አንተ ውእቱ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ እውነተኛውን ምስክርነት ቢሰጥም እየተመለሱ ግን አንድ ትልቅ የፖለቲካ መሪ ሊሆን ይችላል፣ እኛም የፖለቲካ መሪዎች ሆነን ምድራውያን ባለስልጣናት ሆነን በቀኝ በግራ እንኖር ይሆናል የሚል ሐሳብ ያስቸግራቸው ስለነበረ ይህንን ሐሳብ መጣል የምትችሉት እኔ ማን እንደሆንኩ የምታውቁት ዛሬ አይደለም፣ ዛሬ እንድታውቁት አልተሰጣችሁም ማለት በበዓለ ሃምሳ መንፈስ ቅዱስ በወረደ ጊዜ ነው እንጂ ዛሬ ፍጹም አምላክነትን ለማወቅ አልተሰጣችሁም ይልና አላ ሶበ ይወርድ መንፈስ ቅዱስ ላዕሌክሙ ትነስኡ ኃይለ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ታገኛላችሁ። ልብ በሉ ምእመናን፣ አውቀዋል። 3 ዓመት ከ3 ወር ባፉ የሚናገረውን በእጁ የሚሰራውን ተመልክተዋል፣ ሰምተዋል። ሙት ሲያነሳ፣ ድውይ ሲፈውስ፣ አጋንንት ሲያነጻ፣ በባህር ላይ ሲሄድ፣ መቃብርን ድንጋዩን ገልብጡልኝ ሲያይል አሸንፎ ሲነሳ፣ በተዘጋ ቤት ሲገባ ተመልክተዋል። ይሄም ሁሉን ወግን ዕውቀታቸው ፍጹም አልሆነም፣ ፍጹም አልነበረም። ዕውቀታቸው ፍጹም የሚሆነው መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ነበር ለካ። ስለዚህ መንፈስ ቅዱስ በወረደ ጊዜ ኃይል ታገኛላችሁ አላቸው። ያ ኃይል ምንድነው? 3 ዓመት ከ3 ወር የተማሩትን እንዲያስተውሉት የሚያደርግ ኃይል ነው። 3 ዓመት ከ3 ወር የተማሩትን ስለ ኢየሱስ ክርስቶስ የተማሩትን እንዲያስተውሉት የሚያደርግ እንዲረዱት የሚያደርግ ወደ እውነት የሚመራ ስለ እውነት ቆመው እንዲናገሩ የሚያደርግ የሚያጸና ስለ እውነት ቆመው ሲናገሩ ከሚመጣባቸው ተግዳሮት አንፃር እንዳይፈሩ የሚያደርግ ለበጎ ነገር የሚያስጨክን ኃይል ነው። ያ በመጣ ጊዜ ኃይል ታገኛላችሁ። ከዛ በኋላ ወተከውኑን ሰማዕትየ በኢየሩሳሌም ምስክሮቼ ትሆናላችሁ። መነሻቸው ኢየሩሳሌም ናት። በኢየሩሳሌም ምስክሮቼ ትሆናላችሁ። ከዛ በኋላ በኢየሩሳሌም ብቻ አይቆምም ትምህርታቸው፣ አይገታም ትምህርታቸው። ወበኩሉ ይሁዳ በይሁዳ አውራጃ በሙሉ ምስክሮቼ ትሆናላችሁ። ስለኔ ትናገራላችሁ፣ ትመሰክራላችሁ። የእግዚአብሔር ልጅ የድንግል ማርያም ልጅ እንደሆንኩ አዳኛችሁ እንደሆንኩ ትመሰክራላችሁ። ይህም ብቻ በይሁዳ ብቻ አይደለም፣ በሰማርያ በሰሜኑ እስራኤልም ክፍል ምስክሮቼ ስለኔ ሰባኪዎች ትሆናላችሁ። ወእስከ አጽናፈ ምድር እስከ ምድር ዳርቻ ድረስ ታስተምራላችሁ። እንዲበርትታችሁ አስተውላችሁ ተገንዝባችሁ ምስክሮች የምትሆኑት ምን በወረደ ጊዜ? ማን በወረደ ጊዜ? መንፈስ ቅዱስ በወረደ ጊዜ ነው አላቸው። ይህን እንግዲህ የሚላቸው ከኢየሩሳሌም ወጣ አድርጎ ቢታንያ ላይ ነው። እንዲህ የሚላቸው ወእንዘ ዘንተ ይቤልዎሙ ተለአለ አለ። ይሄን እያላቸው እንዲህ እያናገራቸው እያለ ተለአለ ማለት እግሩ ምድር ለቀቀ።
እያስተዋላችሁ ነው? አቤት ይሄን ያዩ የሐዋርያት አይኖች እንዴት ምስጉኖች ናቸው! እንዲህ እያላቸው እንዲህ እያናገራቸው ቁሞ መሬት ላይ ነው የነበረው። እያዩት እግሩ መሬት ለቀቀ። እግሩ መሬት ለቀቀ። ሰው አንስቶት እንዳይመስላችሁ፣ ሌላ አንሽ አስፈልጎት መላእክት እያነሱት እንዳይመስላችሁ። በስልጣኑ ሲወርድ በስልጣኑ ነው፣ ሲያርግም በስልጣኑ ነውና እያዩት እግሩ መሬት ለቀቀ። ከቆመበት ከፍ ከፍ አለ። ወእንዘ ይባርኮሙ ተረሃቆሙ፣ እጁን አነሳ ሁሉንም ባረካቸው። ቢታንያ ላይ 12ቱን ደቀ መዛሙርት ባረካ 11ዱን ደቀ መዛሙርት ባረካቸው። ከዲቁና እስከ ፕትርክና ያለውን የመንፈስ ቅዱስ ሀብተ ክህነት አሳደረላቸው። ፈሪዎች የነበሩት ብርቱዎች እንዲሆኑ፣ ዝንጎዎች የነበሩት አስተዋዮች እንዲሆኑ ሀብቱን እያሳደረ ነው። እያሳደረ ነው። ባረካቸው። ተለአለ ወነሳቶ ደመና፣ እግሩ መሬት ለቀቀ፣ ከፍ ከፍ አለ፣ ደመና ተቀበለችው። እንግዲህ ሐዋርያት ያዩት ደመና መሰል ነገር አለ። ያ እኛ የምናውቀው ይሄ ተፈጥሮ ደመና ሳይሆን የባህሪ ክብሩ ነበረ። ደመና መስሎ የተቀበለው ወነሳቶ ደመና ወአርገ ሰማየ እንዘ እሙንቱ ይንጽሩ፣ ትኩር ብለው እያዩ መሬት ለቀቀ፣ ከፍ ከፍ አለ። በመርቀቅ ሳይሆን በመራቅ እንዲህ እያየ ከፍ 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 አለ። ያ ቀን ዛሬ ነበረ። ከሞት በተነሳ በ40ኛው ቀን ዛሬ ነበረ። አይናቸው እንዲህ እያየ አረገ። ማን መሰላችሁ ያረገው? ማን አምላክ ሆኖ መሰላችሁ? ማን አምላክ ሆኖ ነው ያረገው? ማን ነው? የኛ ስጋ አምላክ ሆኖ እኮ ነው። ከድንግል ማርያም የተወሰደው የተነሳው የተከፈለው ስጋ አምላክ ሆኖ አረገ። ግሩም አይደል? የተጣለው የተናቀው የተዋረደው የሰው ስጋ ከክብር በላይ ክብር ወደር የሌለው ክብር አግኝቶ አምላክ ሆኖ ከመለኮት ጋር ተዋህዶ አረገ። የኛ ስጋ ደስ ይበላችሁ። ይሄ ነው የሚያስደንቀው። ከላይ ቃል መጣ፣ ከድንግል ማርያም ስጋን ተዋሃደ። ከድንግል ማርያም የተከፈለው ስጋ የባህሪ አምላክ ሆነ፣ ገዥ ሆነ፣ የባህሪ ገዥ ሆነ። እኛን ነፃ አውጥቶ ሞትን በሞት ገድሎ የመጣበትን ተልኮ የእግዚአብሔር ልጅ ፈጽሞ ሐዋርያት እያዩት ከፍ 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 አለ። በመርቀቅ ሳይሆን በመራቅ ከዓይናቸው ተሰወረ። እንዲህ ነበረ በዚህ ቀን የሆነው እና ግርም ብሏቸው ዓይናቸው ሰማይ ሰማይ እያየ በመርቀቅ ሳይሆን በመራቅ ከዓይናቸው ተሰውሮም እያለ ዓይናቸው ግን ያረገበትን ሸቅቦ አንጋጦ ያይ ነበረ እና በዚህ ጊዜ ነበረ ወአስተርአይዎሙ ክልኤቱ እደው ወቆሙ ሀቤሆሙ፣ ሁለት ወንዶች አለ። በወንድ አምሳል ስለመጡ ሁለት ወንዶች ታዩአቸው፣ በፊታቸውም ቆሙ። ወይለብሱ ጻዕዳ፣ ነጭ ነጭ ነበሩ ይላል። እነማን ናቸው? እነማን ናቸው? ቅዱሳን መላእክት ናቸው። እንዲህ ዓይናቸው ትኩር ብሎ ዝም ብሎ ያረገበትን ያያል። እሱ ሂዷል። በመርቀቅ ሳይሆን በመራቅ ከዓይናቸው ተሰውሯል። ዓይናቸው ግን ወደ ሰማይ እንደተተከለ ነበረ እና በዚህ ጊዜ የእግዚአብሔር መላእክት ተላኩና ምን አሏቸው? አንትሙ ሰባ ገሊላ ምንትኑ ቆምክሙ ትርአዩ ሰማየ፣ እናንተ የገሊላ ሰዎች
ሰማይን ታዩ ዘንድ ለምን ቆማችኋል? ለምንድነው ሰማይን እያያችሁ እዚህ የቆማችሁት? ውእቱ ኢየሱስ ዘዐርገ እምኀቤክሙ ውስተ ሰማይ፣ ይህ ከናንተ ከምድር ወደ ሰማይ ያረገው ኢየሱስ ነው አሏቸው። አቤት ለኛ የተደረገ ጥንቃቄ! አቤት ሐዋርያት ምስጢር እንዲያደላድሉ የተከፈለ ዋጋ! እኛ እንድንድን እኮ ነው። በመጀመሪያ መልአኩ ቅዱስ ገብርኤል ከሰማይ ወደ እናታችን ወደ ድንግል ማርያም ወደ ሰሜን እስራኤል ወደ ገሊላ አውራጃ ወደ ናዝሬት ከተማ ተገይቶ ትጸንሲ ወትወልዲ ወልደ ወትሰምይዮ ስሞ ኢየሱስ፣ ድንግል ሆይ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? ስሙን ምን ትይዋለሽ? በእኛ ቋንቋ እስኪ ስሙን ምን ትይዋለሽ? መድኃኒት ትይዋለሽ። ኢየሱስ የግሪክ ቃል ነው። የኛ ኢየሱስን የሚተካው ቃል መድኃኒት የሚለው ነው። ወንድ ልጅ ትወልጃለሽ፣ ስሙንም ማን ትይዋለሽ? በእኛ ቋንቋ መድኃኒት ትይዋለሽ አላት። እናታችን ድንግል ማርያም የምትወልደው መድኃኒት ነው። ለታመመው ዓለም ለቆሰለው ዓለም ፈውስ የሚሆን መድኃኒት ነው ድንግል ማርያም የምትጸንሰው። ትጸንሻለሽ፣ ስሙን መድኃኒት ትይዋለሽ አላት። ይሄ ከመጸነሱ በፊት ቅዱስ ገብርኤል ሲያበስር ነው። ከተጸነሰ በኋላ ደግሞ ጠብቅ የተባለው ዮሴፍ ድንግል ማርያም እንደጸነሰች አያውቅም። ከጊዜ በኋላ ሆዷ እየገፋ ሲመጣ ጨነቀው። ጠብቅ ነው የተባለው። እየጠበቀ እያለ ግን ጸንሳለች። ሆዷ እየገፋ ነው። ለቆጠራ ወደ ደቡብ እስራኤል ሊወጣ ባሰበ ጊዜ ጠብቅ ተብያለሁ፣ እንደገና ደግሞ ጸንሳለች። እንደው ምንድነው የማደርገው? ጠብቅ ተብያለሁ። ይቺ ልጃገረድ ይቺ ድንግል ጸነሰች። እንዴት ጸነሰች ብባል ምንድነው የምመልሰው? ከዚህ የተነሳ እኔስ እሷስ ምን እንቀጣ ይሆን ብሎ ሲያስብ ወናሁ አስተርአዮ መልአከ እግዚአብሔር በሕልም እንዘ ይብል፣ እነሆ የጌታ መልአክ በሕልም ተገለጠለት። ምን ሊለው ይሆን? ኦ ዮሴፍ ወልደ ዳዊት ኢትፍራህ ነሲኦታ ለማርያም ፍርትከ፣ የዳዊት ልጅ የዳዊት ወገን ዮሴፍ ሆይ እጮኛህን ማርያምን ይዘህ ወደ ቤተልሔም መውጣትን አትፍራ። ይዘህ ወደ አደባባይ መውጣትን አትፍራ። እሷ የጸነሰችው በመንፈስ ቅዱስ ግብር ነው፣ በመንፈስ ቅዱስ ሥራ ነው። አይዞህ ዲቃላ አይደለም የጸነሰችው። ወንድ አታውቅም፣ አይዞህ አትፍራ። በመንፈስ ቅዱስ ሥራ በመንፈስ ቅዱስ ጥበብ ነው የጸነሰችው። እሷን መጠበቅን አትፍራ፣ ተንከባከባት ዝም ብለህ አለው። ትወልዳለች፣ ወትሰምዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለህ ይልቁን አለ። ተመልከቱ፣ ከመጸነሱም በፊት በተጸነሰም ጊዜ የቅዱሳን መላእክት ንግግር አንድ ነው። ከድንግል ማርያም የሚጸነሰው የተጸነሰው የተወለደው ወደ ሰማይ ያረገው ስሙ ምንድነው? ስሙ ምንድነው? ኢየሱስ ነው። ምን ማለት ነው? በእኛ ቋንቋ መድኃኒት ነው። ስሙን መድኃኒት ትለዋለህ። እስመ ውእቱ ያድኅኖሙ ለሕዝቡ እምኃጣውኢሆሙ፣ ሕዝቡን ከኃጢአታቸው ያድናቸዋል ማለት ሕዝቡን በኃጢአት ከመጣበት ፍዳ ያድናልና ስሙን ማን ትለዋለህ? መድኃኒት ትለዋለህ አለ መልአኩ ለዮሴፍ እንዲረዳ። እንዲህ እንዳሉ ነው እንግዲህ በመጸነሱ ጊዜ ኢየሱስ ብትይዋለሽ፣ በተጸነሰም ጊዜ ኢየሱስ ትለዋለህ፣ ከተጸነሰም በኋላ መድህን ተወልዶላችኋል ብለው ያበሰሩ መላእክት ናቸው። ቋንቋቸው ንግግራቸው አንድ ነው። ስለ ድንግል ማርያም የተናገሩ መድኃኒት ነው፣ አዳይ ነው ነው ያሉ። ልክ ዛሬ ደግሞ ሐዋርያት የበለጠ ምስጢር እንዲያደላድሉ፣ አቤት ምስጢር እንዲያደላድሉ። እንግዲህ እኮ በዮርዳኖስ በተጠመቀ ጊዜ አበደመና ሆኖ ይህ ልጄ ነው ብሏቸዋል። ምስጢር እንዲያደላድሉ
ሙሉ የሆነ መረጃ ይዘው ወደ ዓለም እንዲመጡ ለሰው ልጆች የመዳንን መረጃ በትክክል እንዲሰጡ ይሄ ልጄ ነው አላቸው። ደብረ ታቦር ተራራ ላይም የምወልደው ልጄ ይህ ነው እሱን ስሙት አለ። ማን ነው ይሄን የተናገረው? አብ ነው። ይሄንን ሁሉ እየሰሙ እየተረዱ የቆዩት ቅዱሳን መላእክት በዚህ ቀን ደግሞ ሲያርግ አይናቸው ትኩር ብሎ እያየ ከራቃቸው ከአይናቸው ከተሰወረ በኋላ አሁንም መላእክት መጡና እናንተ የገሊላ ሰዎች አሏቸው። ምክንያቱም 11ዱም ሐዋርያት ገሊላ አውራጃ ላይ ነው የተመረጡት። ኢየሱስ ክርስቶስ በቤተልሔም ቢወለድም የተጸነሰው በገሊላ አውራጃ ያለች ነው እናቱ። ያደገው በዛው በገሊላ አውራጃ በናዝሬት ከተማ ነው። ሐዋርያትን የመለመለው ወንጌሉ በመጀመሪያ ያረሰረሰው በቅርቡ ያሉትን በገሊላ አውራጃ ያሉትን ሰዎች ነው ያረሰረሰው። ለምስክርነትም መጀመሪያ የተመለመሉት 11 ሰዎች ገሊላ አውራጃ ውስጥ ነው። ዘረኛ እንዳንለው ደግሞ ይሄ በሽታ እንዲህ እንዳንለው ተልኳቸው ነው የሚታየው። የተወለዱበት ቦታ አይታይም። የተነሱበት የዘር ሐረግ አይቆጠርም። ተልኮን በትክክል መወጣታቸው ነው መለኪያውና 11ዱንም ሰዎች የመረጠው ገሊላ አውራጃ ነው። እንዲያውም እንደምታውቁት አንዳንዶቹ ወንድማማቾች ናቸው። የጴጥሮስ ወንድም ማን ነው? እንድርያስ ነው ከአንድ ቤት። የያዕቆብ ወንድም ማን ነው? ዮሐንስ፣ የዘብዴዎስ ልጆች ከአንድ ቤት። እንዲህ ነው የተያያዙ ናቸው። እና ቅዱሳን መላእክት ሲመጡ ምን አሉ? እናንተ የገሊላ ሰዎች አሏቸው። እናንተ የገሊላ ሰዎች ምንትኑ ቆምክሙ ትራዩ ሰማየ ለምንትኑ ቆምክሙ ማለታቸው ነው። እናንተ የገሊላ ሰዎች ሰማይ ታዩ ዘንድ ወይ ሰማይ እያያችሁ ለምን ቆማችሁ? ይህ ከናንተ ወደ ሰማይ ያረገው ማነው አሉ? ኢየሱስ ነው። አቤት ይሄ ብስራት! ይሄ መረጃ! ዓለም እንዲድን እኮ ነው። በስጋ የተቸገርን፣ በስጋ የተጨነቅን፣ ብዙ እንቆቅልሽ ያለን፣ በነፍስ ደዌ የታመም መድኃኒቱን መላእክት ይንገሩን። መድኃኒቱን ገብርኤል ይንገረን። መድኃኒቱን መላእክት ይንገሩን እንስማቸው። ከናንተ ወደ ሰማይ ያረገው ይህ መድኃኒት ነው። የታመምክ የተጨነቅ መድኃኒቱ ይሁንልህ። የድንግል ማርያም ልጅ ነው መድኃኒቱ። ፈዋሻችን እሱ ነው። እውነት ነው። ተሳሃለኒ እግዚኦ እስመ ድውአነ ወፈውሰኒ እስመ ታውካይ ጽምትየ። የሰው ልጅ ጩኸት ይሄ ነበረ። ድውይ ነኝና ፈውሰኝ ነበር የነቢያት ጩኸት። ታስታውሳላችሁ? የነ ዳዊት ጩኸት አቤቱ ድውይ ነኝና ፈውሰኝ አለ ዳዊት። በምን ታሞ ይመስላችኋል? አይኑን አሞት ይመስላችኋል? ቁርጥማት አሞት ይመስላችኋል? ራስ ምታት አሞት ይመስላችኋል? በዘጋ ካንሰር አሞት ይመስላችኋል? አልነበረም። ካንሰሩ ኃጢአት ነበረ። በሽታው ኃጢአት ነበረ። ስለዚህ ድውይ ነኝና ፈውሰኝ አለ ጮኸ ነብዩ ዳዊት በመዝሙር 6 ላይ። ነብዩ ኤርምያስም በትንቢተ ኤርምያስ 17 ላይ ስንመለከት ፈውሰኝ እፈወሳለሁ፣ አድነኝ እድንማለሁ፣ እስመ አንተ ምክየ መመኪያዬ አንተ ነህና። የነቢያት ጩኸት እንዲህ ነበረ። ፈውሰኝ፣ ልፈወስ፣ አድነኝ፣ ልዳን፣ ድውይ ነኝ ፈውሰኝ አለ። ዓለም እንዲጮኸች የሰው ዘር እንዲጮኸ እግዚአብሔር ልጁን መድኃኒት አድርጎ ላከ። መላእክት የሚያረጋግጡልን በእርገቱም ቀን ይሄንን ነው። ይህ ከናንተ ወደ ሰማይ ያረገው መድኃኒት ነው፣ ተጠቀሙበት፣ ዳኑበት ማለታቸው አይደል ወገኖቼ? ስለዚህ በስጋ የተቸገርን በነፍስ የተቸገርን መድኃኒቱ የድንግል ማርያም ልጅ ነው። ለዚህ ነው ቅዱሳን አባቶቻችን ይህን ምስጢር ሲያመሰጥሩ አቃቤ ሰማይ መጻም ሰማየ ሰማያት ወእጸፈው ስተረክበት በቤተ ዳዊት አሉ እና አባ ጊዮርጊስ ዘጋስጫ።
ሐኪሙ መለኮት ከሰማይ መጣ፣ የፈውስ እንጨት ደግሞ በዳዊት ጓሮ ተገኘች አለ። ድንግል ማርያምን እኮ ነው። ከድንግል ማርያም የተወሰደው ሥጋ ከመለኮት ጋር ተዋሃደና ተቀመመና በልተንም እንድንበት ጠጥተንም እንድንበት ሆነ። ደስ ይበላችሁ ምእመናን። ስለዚህ ይሄ ነው የመላእክትም ስብከት። ከመላእክት ከራሱ ከክርስቶስ የተማሩትም የሐዋርያት ትምህርት ይኸው ነው። መድኃኒትህ ነው ኢየሱስ፣ ከድንግል ማርያም የተወለደው አዳኝህ ነው አሉ። በዚህም አምነን የተሰበሰብነው ፍጡር ልናመልክ አልመጣንም፣ እውነት ነው። ሰው ልናመልክ አልመጣንም፣ እውነት ነው። ፍጡር አምልከንም አናውቅም አናመልክምም። ከድንግል ማርያም የተወለደውን መጀመሪያውም መጨረሻውም የማይታወቀውን የኛ አስገኝ የኛ መጋቢ የኛ ጠባቂ ኢየሱስ ክርስቶስን ልናመልክ ነው የመጣ ነው። አዳኛችን ነው። ደስ ይበላችሁ። አቤት ዘመን የማይሽረው መድኃኒታችን፣ የመጠቀሚያ ጊዜ ያለፈበት የማይባለው መድኃኒታችን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ዘመን የማይለውጠው የመጠቀሚያ ጊዜ ያለፈበት የማይባለው መድኃኒታችን ኢየሱስ ክርስቶስ ነው። አባታችን ቅዱስ ጳውሎስ ለዕብራውያን ቤተሰቦቹ ምን ይላቸዋል ሲመክር? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው ይላል። እነ እስጢፋኖስን ከሱ በፊት ቀደም ብለው ያረፉትን እነ ያዕቆብን ማለት እኮ ነው። ስለ ክርስቶስ የነገሯችሁን ዋኖቻችሁን አስቧቸዋል። አምልኳቸው እያለ እንዳይመስላችሁ፣ አስቧቸው ምን ብለዋችሁ እንደነበረ። ወእንዘ ትርእዩ ሰናየ ግዞሙ ተመሰሉ በሃይማኖቶሙ፣ በጎ ጠባያቸውን በጎ ስራቸውን እያያችሁም በሃይማኖት ምሰሏቸው አለ። እነማንን? ዋኖቻችንን ማለት ነው። ሐዋርያትን ማለት ነው። ነቢያትን ማለት ነው። እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። አባቶቻችሁ ዋኖቹ ያመኑበት የዳኑበት መድኃኒት ክርስቶስ ዘትማልም ትናንትና ወዮም ዛሬ ወክመ ውእቱ እስከ ለዓለም ነገም ያው ነው። እንዴት ደስ አይልም ወገኖች? በኢየሱስ ክርስቶስ ላይ መመርኮዝ ይሄ እኮ ነው ወገኖች። ኢየሱስ ክርስቶስ ዋኖቻችሁ የዳኑበት ትናንትናም መድኃኒት ነበር፣ ዛሬም መድኃኒት ነው አለ ቅዱስ ጳውሎስ። ወክመ ውእቱ እስከ ለዓለም ነገም ያው ነው አለ። እሱ 2000 አካባቢ ሆኖታል ካረፈ። አባታችን ቅዱስ ጳውሎስ ካረገ ነገም ያው መድኃኒት ነው አለ። እኛም እየዳንበት ነው። ሐዋርያት የነገሩን መላእክት ተባብረው የነገሩን ይሄንኑ ምስጢር ነው ምእመናን። ሐዋርያት ይህን ምስጢር ከሰውም ሰው ከሆነው ከኢየሱስ ክርስቶስም ከነቢያትም ከመላእክትም አደላድለው ነገሩን። ዓለም የዳነበት መድኃኒት የድንግል ማርያም ልጅ ማን ነው? ማን ነው? ኢየሱስ ነው። እንዲህ ብለው ነገሩን፣ እንዲህ ብለው አረጋገጡልን። ከዛ በኋላ ወከማሁ ካይበ ይመጽእ በከመ ርኢክምዎ ያዕርግ ሰማየ አሏቸው። ደግሞ እንዲህ ሲያርግ እንዳያችሁት ዳግመኛ ይመጣል። ደስ አይልም? ዳግመኛ ይመጣል። መች ወድቀን እንቀራለን? መች ስጋችን በስብሶ ይቀራል እንኳን ነፍሳችን። እኛን ይዞን ሊያርግ የሱ ሰራዊት ሆነን ልንኖር እምከመ አርአይነ ሕማመ ንዕሪ ክብረ ምስሌሁ፣ በመከራ ከመሰልነው በክብር እንመስለዋለን እንዳለ አባታችን ቅዱስ ጳውሎስ። በክብር ልንመስለው ከብረን አብረን ልንኖር እንደገና ሲያርግ እንዳያችሁት እንዲሁ ሳይጨምር ሳይቀንስ ሲያርግ ያያችሁት ተመልሶ ይመጣል፣ ይወስደናል፣ ይሰበስበናል። በዚህ ከርታታ ዓለም አንቀርም፣ በዚህ ክፉ ዓለም አንቀርም። አይዟችሁ እናርጋለን። እኛ አርገ ከመያልየቡ እርገተ ጻድቃን እኮ ነው። የእኛን እርገት ያረጋግጥልን ዘንድ አረገ ነው ያለው ሊቁ።
እናርጋለን። እንዲህ አንቀርም። አይዟችሁ። ካፈሩ ጋር ተቀላቅለን አንቀርም። አይዟችሁ። ይመጣል ንጉሱ ይሰበስበናል። ሐዋርያት ሲያርግ እንዳዩት እኛም ሐዋርያትም ነቢያትም አንድ ላይ ሆነን ሲመጣ እናየዋለን። ደስ ይበላችሁ። እማያየው የለም፣ እማይመለከተው የለም። ከንጉሱ ከክርስቶስ የሥራውን የማይቀበል የለም፣ ዋጋውን የማያገኝ የለም። ደስ ይበላችሁ። የጾማችሁ፣ የሰገዳችሁ፣ የጸለያችሁ፣ የመጸወታችሁ፣ የተጠማ የተራበ ያበላችሁ፣ እንግዳ የተቀበላችሁ፣ የታረዘ ያለበሳችሁ፣ የታመመ ያሳከማችሁ፣ የታሰረ የጎበኛችሁ፣ አይዟችሁ ንጉሱ መድኃኒቱ ኢየሱስ ክርስቶስ ይመጣል፣ ዋጋችሁን ይከፍላል። ደስ ይበላችሁ። ይህን አደል ያየነው። በደብረ ዘይት ተራራ ላይ ቁጭ ብሎ ሐዋርያትን ሲያስተምር የነገረን ይሄ ነው። ይመጣል፣ በጎችንና ፍየሎችን በቀኝ በግራው ያቆማል። በጎች በቀኙ ፍየሎች በግራው ይቆማሉ። እረኛ ፍየሎችን ከበግ በጎችን ከፍየል እንደሚለይ በየራሳቸው ይለያቸዋል። በቀኙ በበግ የተመሰሉትን እናንተ የአባቴ ቡሩካን ኑ ወደኔ፣ ይሄን አይደል መላእክት ያሉን? ኑ ወደኔ፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጎብኝታችሁኛል፣ ብታመም ጠይቃችሁኛል። እናንተ የአባቴ ቡሩካን ስለዚህ ኑ ወደኔ። ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ተወርሱ ዘንድ ይህልን እንደገና ይመጣል። ደስ ይበላችሁ። ስለዚህ እሱን እየጠበቅን ነው ያለነው። አይዟችሁ እንሰበሰባለን። አይዟችሁ የድካማችሁን ዋጋ ታገኛላችሁ። እንዲህ በከንቱ አይደለም ፀሐይ የሚመታችሁ እኮ። አሁን ቁማችሁ ወገባችሁ የሚንቀጠቀጠው እኮ ለከንቱ አይደለም እኮ፣ ዋጋ ልታገኙ እኮ ነው። አይደል ምእመናን? ጊዜ ባከነ እንዴ? ጉልበት ባከነ እንዴ? ገንዘብ ባከነ እንዴ? አልባከነም ጉልበታችሁ፣ አልባከነም ጊዜያችሁ። ወገባችሁ ቁማችሁ ቢንቀጠቀጥ ለማስቀደስ ለማመስገን ከንቱ እንዳይመስላችሁ። እንዳዩት ሐዋርያት ሲያርግ ለኛ እንደየሥራችን ዋጋ ሊሰጥ ይመጣል። ዋጋ ለመቀበል ነው የምትደክሙት። ደስ ይበላችሁ። ይህ ከናንተ ወደ ሰማይ ያረገው ማን ነው? ከሱ ጋር እንኖር። ወስብሐት ለእግዚአብሔር።